ዲያጎ ጋርሲያ በኢራን ሚሳኤሎች ፍንዳታ ሲናጥ አንግቷል። ኢራን የማይደፈረውን ደፍራለች። ፐርሺያዎቹ ሞቱ ሲሏቸው እየተነሱ አቅማቸውን እያሳዩ ነው። የዛሬ የኢራን ጥቃት ግን ልዩ ነበር። ኢራን ሚሳኤሎቹ አሉኝ ከምትላቸው በላይ አቅም እንዳላቸው አሳይታለች። 4000 ኪሎ ሜትር ተምዘግዝገው የሚጓዙት የኢራን አዳዲሶቹ ሚሳኤሎች ምዕራባውያኑን እጅግ ያስደነገጡ ሆነዋል። የአሜሪካ ቁልፍ የጦር ማዕከል የሆነው ዲያጎ ጋርሲያ የኢራን ሚሳኤሎች ሰለባ ሆኗል። የትራምፕ ቁጣ ገንፍሎ ወታደሮቻቸውን ለመላክ እቅድ ማውጣታቸው በሰበር ተሰምቷል። 2300 የአሜሪካ እግረኛና የባህር ኃይል ጦር ቁልፍ የሆነችውን ካርክ ደሴት ለመቆጣጠር ጉዞ መጀመሩም ነው የተነገረው። እንግሊዝ በይፋ ወደ ጦርነቱ መቀላቀሏ ሲሰማ ሳውዲ አረቢያም ጦርነቱን ለመቀላቀል ዳርዳር እያለች መሆኑን ሚድል ኢስት ዘግቧል። በሌላ አስገራሚ መረጃ ደግሞ አሜሪካ ኢራን ላይ ጥለው የነበረው የነዳጅ ሽያጭ እገዳ ለአንድ ወር ማንሳቷ ተነግሯል። ኢራን በሆርሙዝ ስትሪት ለሚተላለፉ መርከቦች እስከ $2 ሚሊዮን እየጠየቀች ሲሆን ለጃፓን መርከቦች ደግሞ በነጻነት እንዲንቀሳቀሱ መፍቀዷ ተሰምቷል። ቆይታችሁን ከኛ ጋር ካደረጋችሁ እነዚህንና ሌሎች መረጃዎችን በዝርዝር ሰማላችሁ። ቻናሉን ሰብስክራይብ በማድረግ ጀምሩ። ቪዲዮውን ላይክ ማድረግ ደግሞ ቀዳሚ ያድርጉት። ኢራን በህንድ ውቅያኖስ ላይ በሚገኘውና የአሜሪካና የዩናይትድ ኪንግደም የጋራ ወታደራዊ ይዞታ በሆነው ዲያጎ ጋርሲያ የጦር ሰፈር ላይ 2 የባላስቲክ ሚሳኤሎችን በመተኮስ አይደፈር የተባለውን የጦር ቤዝ መታለች። ዲያጎ ጋርሲያ በብሪታንያ የህንድ ውቅያኖስ ግዛቶች ውስጥ የምትገኝ የኮራል ደሴት ስትሆን ከኢራን ዋና ግዛት በግምት 4000 ኪሎ ሜትር ርቀት ላይ ትገኛለች። ይህ ርቀት ደግሞ ኢራን እስካሁን አሉኝ ከምትላቸው የከፍተኛ ርቀት ተወንጫፊ ሚሳኤሎች የተለየና አዲስ ብቃቷን ያሳየችበት ሆኖ ተመዝግቧል። እንደ ቢ2 ስፒሪት ያሉ ስትራቴጂካዊ ቦምብ ጣይ አውሮፕላኖችን፣ የኒውክሌር ሰርጓጅ መርከቦችንና የሚሳኤል መርከቦችን የምታስተናግደው የዲያጎ ጋርሲያ የጦር ሰፈር ላይ የተቃጣው የጥቃት ሙከራ የኢራን ወታደራዊ የጦር መሳሪያ ክምችት፣ ትክክለኛ የመምታት አቅምና ርቀት ላይ ጥያቄዎችን አስነስቷል። ትራምፕ የኢራንን የሚሳኤል አቅም አንኮታኩተናል ቢሉም ኢራን አሁን እጅ አልሰጠችም። ይበልጡንም ከእለት ወደ እለት ከብዛቱ ወደ ጥራት ያዘነበሉ ከፍተኛ ርቀት የሚጓዙና ለመመከት አስቸጋሪ የሆኑ ሚሳኤሎችን እየተጠቀመች አጸፋ ምላሽ እየሰጠች ነው። ከዚህ ክስተት በፊት የወጡ በርካታ ጥናቶችና ግምገማዎች እንደሚያመለክቱት የኢራን ሚሳኤል አቅም አገሪቱ በይፋ ከምትገልጸው በላይ እጅግ የላቀ ነው። የእስራኤሉ ዓለማዊ የምርምር ማዕከል ግጭቱ በጀመረበት ሰሞን ባወጣው ሪፖርት ኢራን በዋነኝነት እስከ 1000 ኪሎ ሜትር የሚወነጨፉ የአጭር ርቀት ባላስቲክ ሚሳኤሎችንና እስከ 3000 ኪሎ ሜትር የሚጓዙ የመካከለኛ ርቀት ስርዓቶችን የታጠቁ መሆናቸውን ገልጾ ነበር። ይሁን እንጂ ማዕከሉ አክሎ እንደገለጸው ከሆነ ከ3000 ኪሎ ሜትር በላይ የሚጓዙ የረጅም ርቀት ባላስቲክ ሚሳኤሎች በከፍተኛ የልማት ደረጃ ላይ እንደሚገኙ የሚጠቁሙ መረጃዎች ነበሩ። በዊስኮንሲን የኒውክሌር መሳሪያዎች ቁጥጥር ፕሮጀክት ስር የሚንቀሳቀሰው ኢራኖች የተሰኘው የክትትል ቡድን ኢራን 4000 ኪሎ ሜትር ርቀት ላይ የሚገኙ ኢላማዎችን የመምታት አቅም ያላቸው ሚሳኤሎች እንዳሏት ለረጅም ጊዜ ሲገልጽ ቆይቷል። የዲያጎ ጋርሲያ የጦር ሰፈር በህንድ ውቅያኖስ ውስጥ ለአሜሪካና ለብሪታንያ የጦር ኃይሎች እንደ ዋነኛ የክምችትና የሎጂስቲክስ ማዕከል ሆና ማገልግሏ በተለይም በሆርሙዝ ወሽመጥ አካባቢ በሚገኙ የኢራን ሚሳኤል ጣቢያዎችና የባህር ኃይል ሀብቶች ላይ የሚሰነዘሩ ጥቃቶች እየተጠናከሩ በመጡበት በዚህ ወቅት ደሴቷን ዋነኛና ስልታዊ ኢላማ እንድትሆን አድርጓታል። ከኢራን ሚሳኤል መተኮሻ ጣቢያዎች ተነስተው እስከ ዲያጎ ጋርሲያ ድረስ ያለውን የቀጥታ መስመር ርቀት ስንመለከት ከ3795 እስከ 4118 ኪሎ ሜትር ይደርሳል። ይህ ርቀት ደግሞ ኢራን በይፋ ካመነችባቸውና ሻሃብ 3 ከተሰኙት የሚሳኤል ቤተሰቦች ወይም በቅርቡ ይፋ ካደረገቻቸው ፋታ የተሰኙ ሃይፐርሶኒክ ሚሳኤሎች የመምታት አቅም በላይ ነው። ሆኖም ግን ኢራን ዛሬ አስተዋወቀችውና ዲያጎ ጋርሲያ ላይ የሞከረችው ሚሳኤል የኢራን ብቃት ምዕራባውያኑ ከሚገምቱት በላይ ኢራንም አለኝ ከምትለው በላይ ብቃትና ክምችት እንዳላት አሳብቋል። ይህንን እየተስፋፋ የመጣውን ግጭት ተከትሎ የዩናይትድ ኪንግደም መንግስት አሜሪካ ዲያጎ ጋርሲያንና በግሎስተርሻየር የሚገኘውን የራፌርፎርድ የጦር ሰፈሮችን ለወታደራዊ ስምሪት እንድትጠቀምባቸው ፈቃድ ሰጥቷል። የውሳኔ በሆርሙዝ ወሽመጥ ውስጥ በሚንቀሳቀሱ የንግድ መርከቦች ላይ ጥቃት የሚሰነዝሩ የኢራን ሚሳኤል አቅሞችን ለማዳከም የታለመ የመከላከያ እርምጃ ነው። የጠቅላይ ሚኒስትሩ ኬር ስታርመር መንግስት መጀመሪያ ላይ በማንኛውም ወታደራዊ ተሳትፎ ውስጥ ግልጽ የሆነ ህጋዊ ማረጋገጫ እንደሚያስፈልግ በመግለጽ ጥንቃቄ የተሞላበት አቋም ይዞ ነበር። ስታርመር በሳምንቱ መጀመሪያ ላይ ብሪታንያ በኢራን ምክንያት ወደሚቀሰቀስ ሰፊ ጦርነት ውስጥ እንደማትገባ ተናግረው ነበር። ሆኖም ኢራን የባላስቲክ ሚሳኤልና የድሮን ጥቃቶች በመካከለኛው ምስራቅ የሚገኙ የብሪታንያ አጋሮችን መጉዳት ሲጀምሩ አቋማቸው ተቀይሯል። የኢራን የውጭ ጉዳይ ሚኒስትር አራክቺ ለዚህ የብሪታንያ ውሳኔ በኤክስ ማህበራዊ ገጽ ላይ በሰጡት ምላሽ የእርምጃ የብሪታንያ ዜጎችን ህይወት ለአደጋ የሚያጋልጥ መሆኑን በማስጠንቀቅ ኢራን ራሷን የመከላከል መብት እንዳላት ገልጸዋል።
ይህ የብሪታንያ እርምጃ የመጣው ከአሜሪካ የቀረበላትን ተደጋጋሚ ጥያቄ ተከትሎ ሲሆን ፕሬዚዳንት ዶናልድ ትራምፕ ብሪታንያ ያላትን ታሪካዊ ስም እንደ አጋር በሚመጥን መልኩ ድጋፍ ባለመስጠቷ ቅሬታቸውን በይፋ መግለጻቸው ይታወሳል። የዲያጎ ጋርሲያ ስልታዊ ጠቀሜታ አሁን ካለው የኢራን ግጭት ባሻገር እጅግ የላቀ ነው። ደሴቷ በኢንዶ ፓሲፊክና በህንድ ውቅያኖስ ቀጠናዎች ለሚከናወኑ የረጅም ርቀት የአየርና የባህር ኃይል ስምሪቶች እንደ ወሳኝ ማዕከል ታገለግላለች። ደሴቷ የኒውክሌር ኃይል ያላቸውን ሰርጓጅ መርከቦችንና አርሌ ቡርክ የተሰኙ ግዙፍ የጦር መርከቦችን የምታስተናግድ በመሆኗ አሜሪካ ከዋናው ግዛቷ ርቃ ወታደራዊ ጡንቻዋን እንድታሳይ ምቹ መድረክ ይፈጥርላታል። ደሴቷ ከየትኛውም የመሬት ክፍል ከ1000 ኪሎ ሜትር በላይ ርቃ የምትገኝ መሆኗ ከዚህ ቀደም ከቀጥታ ጥቃቶች የተጠበቀች እንድትሆን አድርጓት የነበረ ቢሆንም አሁን የተሰነዘረው የኢራን የሚሳኤል ሙከራ ግን ይህን አስተማማኝ መከታ ጥያቄ ውስጥ ጥሎታል። ሲቢኤስ እንደዘገበው የፔንታገን ባለስልጣናት የምድር ጦርን ወደ ቀጠናው ለማሰማራት የሚያስችሉ ዝርዝር የአደጋ ጊዜ እቅዶችን አዘጋጅተዋል። በአሜሪካ ማዕከላዊ የሚገኙ ከፍተኛ አዛዦች የ82ኛው አየር ወለድ ክፍለ ጦርና የባህር ኃይል ልዩ ኮማንዶዎች ወደ አካባቢው እንዲጠጉ ጠይቀዋል። እነዚህ ዝግጅቶች በጦርነቱ የሚማረኩ የኢራን ወታደሮች ማቆያ ካምፕ እስከ ማዘጋት የተለጠጠ መሆኑም ተሰምቷል። ከአሜሪካ መንግስት የሚወጡ ይፋዊ መግለጫዎች ግን አሁንም ግልጽነት እየጎደላቸው ናቸው። ፕሬዚዳንት ትራምፕ አርብ ለጋዜጠኞች በሰጡት ቃል የትም ቦታ ወታደሮችን አላሰማራም ቢሉም እቅድ ቢኖራቸው እንኳ አስቀድመው እንደማይናገሩ ገልጸዋል። የዋይት ሃውስ ቃል አቀባይ ካሮላይን ሌቪን በበኩላቸው የፔንታገን እቅዶች ለጦር ኃይሎች ጠቅላይ አዛዡ ወይም ለፕሬዚዳንቱ አማራጮችን ለማቅረብ የተዘጋጁ እንጂ እስካሁን የተወሰነ ነገር አለመኖሩን አስታውቀዋል። ይሁን እንጂ ወታደራዊ እንቅስቃሴ ተጠናክሮ ቀጥሏል። ከ2200 እስከ 2500 የሚደርሱ አባላት ያሉት የባህር ኃይል ልዩ ክፍል ከ3 የጦር መርከቦች ጋር በመሆን በሳምንቱ መጀመሪያ ላይ ከካሊፎርኒያ የተነሳ ሲሆን ይህም ግጭቱ ከተጀመረ ወዲህ የተደረገ ሁለተኛው መጠነ ሰፊ ስምሪት ነው። ሌላው ከፓሲፊክ ውቅያኖስ አካባቢ የተነሳው የጦር ክፍልም በጉዞ ላይ መሆኑ ተገልጿል። በአሁኑ ወቅት የሁለቱ ወገኖች የትኩረት ማዕከል ሆና የምትገኘው የካርክ ደሴት ሆናለች። ይህች ደሴት በፋርስ ባህረ ሰላጤ ውስጥ ከኢራን የባህር ዳርቻ በግምት 14 ኪሎ ሜትር ርቀት ላይ የምትገኝ ሲሆን ለኢራን እስላማዊ ሪፐብሊክ የኢኮኖሚ ጀርባ አጥንት ተደርጋ ትወሰዳለች። የካርክ ደሴት የኢራን ቀዳሚና ዋነኛው የነዳጅ ወጪ መሸጋገሪያ ተርሚናል ከመሆኗም በላይ አገሪቱ ወደ ውጭ ከምትልከው ድፍድፍ ነዳጅ ውስጥ ወደ 90 በመቶ የሚጠጋው በዚህ ደሴት በኩል የሚያልፍ ነው። በመሆኑም ይህን ቁልፍ መሰረተ ልማት ማውደም ወይም በቁጥጥር ስር ማዋል የኢራንን የገቢ ምንጭ ሙሉ በሙሉ ማድረቅ ማለት እንደሆነ ወታደራዊ ስትራቴጂስቶች ይስማሙበታል። አክሲዮስ የተባለው የዜና ምንጭ እንደዘገበው የዶናልድ ትራምፕ አስተዳደር ኢራን የዘጋችውን የሆርሙዝ ወሽመጥ በድጋሚ እንድትከፍት ለማስገደድ ደሴቷን በኃይል የመያዝ ወይም ሙሉ በሙሉ የመክበብ አማራጮችን እየገመገሙ መሆኑን ዘግቧል። ቀደም ሲል ዩናይትድ ስቴትስ በደሴቷ ላይ የሚገኙ ወታደራዊ ኢላማዎችን በመምታት የመጀመሪያ ደረጃ የአየር ድብደባዎችን አከናውናለች። የአሜሪካ ባለስልጣናት እንደሚሉት ከሆነ እነዚህ ጥቃቶች የደሴቷን የመከላከያ አቅም ለማዳከምና ለወደፊቱ ለሚወሰዱ እርምጃዎች መሬት ለማመቻቸት የታለሙ ናቸው። ምንም እንኳን በምድር ጦር ደሴቷን ለመውረር እስካሁን የመጨረሻ ውሳኔ ባይተላለፍም የባህር ኃይል ከበባ ለማድረግና ከባህር ወደ የብስ የሚደረጉ ወታደራዊ ጥቃቶችን ለመሰንዘር የሚያስችሉ የህግ ግምገማዎች በከፍተኛ ደረጃ እየተከናወኑ ይገኛሉ። ይህ በእንዲህ እንዳለ ወታደራዊ ተንታኞችና የቀድሞ የመንግስት ባለስልጣናት የዚህን ዘመቻው ስብስብነትና አደገኛነት በማስጠንቀቅ ላይ ናቸው። በጡረታ የተገለሉት የባህር ኃይል ሪር አድሚራል ማርክ ሞንትጎመሪ እንደገለጹት የካርክ ደሴትን መቆጣጠር ብቻውን በመላው ኢራን የነዳጅ መሰረተ ልማት ላይ የበላይነትን ለማግኘት ዋስትና አይሆንም ብለዋል። እንዲያውም የአሜሪካ ጦር በዚያች ደሴት ላይ መገኘቱ ለረጅም ጊዜ ለሚቀጥሉና ለማያቋርጡ አደጋዎች አጋልጦ ሊሰጠው ይችላል የሚል ስጋት አላቸው። የቀድሞው የባህር ኃይል ስለላ ባለሙያ ማልኮም ናንስም በፋርስ ባህረ ሰላጤ ውሃ ላይ ካላቸው የረጅም ጊዜ ልምድ በመነሳት ወደ ካርክ ደሴት የሚደረግ ማንኛውም አይነት ከባህር ወደ የብስ የሚሰነዘር ጥቃት እጅግ ፈታኝ መሆኑን ያብራራሉ። ወደ ደሴቷ ለመድረስ በመጀመሪያ በፈንጂ የተሞላውንና በከፍተኛ ሁኔታ ጥበቃ የሚደረግለትን የሆርሙዝ ወሽመጥን ማለፍ የግድ ይላል። ይህን ካለፉ በኋላ ደግሞ 380 የባህር ማይል የሚሸፍን የባህር ዳርቻ ጉዞ ይጠብቃል። የጉዞ ደግሞ መርከቦችን ከየብስ ወደ ባህር በሚተኮሱ ሚሳኤሎች፣ በሰው አልባ ድሮኖችና በፈጣን ትናንሽ ጀልባዎች ጥቃት ሰለባ ሊያደርግ ይችላል። የባህር ኃይሉ ደሴቷ ላይ ሲደርስም አስቀድሞ በኢራን ወታደሮች የተዘጋጁ ወጥመዶች ሊጠብቁት እንደሚችሉ ተናግረዋል። ናንስ እንደ አውሮፓውያን አቆጣጠር በ1988 አሜሪካ አድርገው የነበረውን ወታደራዊ ልምምድ በማስታወስ በወቅቱ ኢራን ሊሰነዘር የሚችለውን ጥቃት ለመከላከል ያላትን ከፍተኛ አቅም ግምት ውስጥ በማስገባት ደሴቶቹን የመቆጣጠር እቅድ ተሰርዞ እንደነበር ገልጸዋል። በአሁኑ ወቅት የሆርሙዝ ወሽመጥ የዚህ ግጭት ዋነኛ የኢኮኖሚ ማነቆ ሆኖ ብቅ ብሏል። ኢራን በወሽመጡ በኩል የሚደረገውን የንግድ መርከቦች እንቅስቃሴ በመገደብ የምርመራ ስርዓት የተባለ አዲስ አሰራር ዘርግታለች። በዚህም መሰረት ወሽመጡን ለማለፍ ለሚፈልጉ የተመረጡ መርከቦች ለእያንዳንዱ ጉዞ እስከ $2 ሚሊዮን የሚደርስ
ክፍያ ትጠይቃለች። የክፍያ በጥሬ ገንዘብ፣ በክሪፕቶ ከረንሲ ወይም በሸቀጥ ልውውጥ ሊፈጸም እንደሚችል ዘገባዎች ይጠቁማሉ። ጃፓን ከኢራን ባለስልጣናት ጋር በቀጥታ ባደረገችው ውይይት ለነዳጅ ጫኝ መርከቦቿ የተቀናጀ የመተላለፊያ ዕድል ማግኘቷን የኢራን የውጭ ጉዳይ ሚኒስትር አራክቺ ከጃፓኖቻቸው ጋር ባደረጉት ንግግር አረጋግጠዋል። በመደበኛ ሁኔታ 20 በመቶ የሚሆነው የዓለም የነዳጅ ፍሰት በዚህ ወሽመጥ በኩል የሚያልፍ ሲሆን በፔንታገን ውስጥ የተሰራጨ አንድ የስለላ መረጃ እንደሚያመለክተው ኢራን ይህን ወሽመጥ እንደ ሁኔታው ከጥቂት ወራት እስከ 6 ወራት ድረስ ዘግታ የመቆየት አቅም አላት። ሌላው ከዚህ ጋር ተያይዞ የተሰማው አወዛጋቢ መረጃ ደግሞ በነዳጅ አቅርቦት መስተጓጎልና በዋጋ መዋዠቅ ምክንያት የሚፈጠረውን ጫና ለመቋቋም የአሜሪካው የገንዘብ ሚኒስቴር በባህር ላይ ተጭነው ለቆሙ የኢራን ነዳጆች ለአንድ ወር የሚቆይ ጊዜያዊ ማዕቀብ ማሊያ መፍቀዱን አስታውቋል። የገንዘብ ሚኒስትሩ ስኮት ቤሰንት እንደገለጹት ይህ እርምጃ አዳዲስ ምርቶችን ወይም ግዢዎችን ሳይፈቅድ ቀደም ሲል ተጭነው የነበሩ ወደ 140 ሚሊዮን በርሜል የሚጠጉ ነዳጆችን ወደ ዓለም ገበያ እንዲገቡ ያደርጋል። የግጭቱ መከሰት የነዳጅ ዋጋን በከፍተኛ ሁኔታ እንዲያሻቅብ አድርጎታል። ከጦርነቱ በፊት አንድ በርሜል ነዳጅ $70 የነበረ ሲሆን በዚህ ሳምንት $119 ደርሷል። ቤሰንት ይህንን ፈቃድ ኢራን ያላትን የኢኮኖሚ ተጽዕኖ ለመቀነስ የታለመ መሳሪያ በማለት የገለጹ ሲሆን በሌላ በኩል ግን በኢራን የፋይናንስ ስርዓት ላይ የተጣለው ማዕቀብ እንደጸና እንደሚቆይ አረጋግጠዋል። የባህረ ሰላጤው ሀገራት የትብብር ምክር ቤት GCC ለዚህ ቀውስ የሚሰጡት ምላሽ ከጊዜ ወደ ጊዜ እየተቀየረ መጥቷል። ሳውዲ አረቢያ እንደ ታይፍ የሚገኘው የኪንግ ፋሃድ አየር ኃይል ካምፕ ያሉ ስልታዊ ቦታዎችን ለአሜሪካ ጦር በሰፊው ክፍት አድርጋለች። ይህ ቦታ ከዚህ ቀደም ጥቅም ላይ ከዋለው የፕሪንስ ሱልጣን ካምፕ ይልቅ ከኢራን የድሮን ጥቃት ራቅ ያለ በመሆኑ ተመራጭ ሆኗል። ይህ ለውጥ የመጣው ኢራን በሳውዲና በተባበሩት አረብ ኤሚሬቶች የነዳጅ መሰረተ ልማቶች ላይ ጥቃት መሰንዘሯን ተከትሎ ነው። የተባበሩት አረብ ኤሚሬቶች ባለስልጣናትም ለረጅም ጊዜ ለሚቆይ ግጭት ዝግጁ መሆናቸውን ፍንጭ ሰጥተዋል። የኤሚሬቶች የውጭ ጉዳይ ሚኒስትር ሼክ አብዱላህ ቢን ዛይድ ከአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጋር ባደረጉት ውይይት አገራቸው እስከ 9 ወራት ለሚዘልቅ ወታደራዊ ስምሪት ዝግጁ መሆኗን ገልጸዋል። ኳታርም በበኩሏ በኢራን ሚሳኤል ጥቃት በራስ ላፋን የጋዝ ማጣሪያዋ ላይ በደረሰው ከፍተኛ ጉዳት ምክንያት የምርት አቅሟ በ17 በመቶ ቀንሶባታል። ኦማን አሁንም ቢሆን የሽምግልና ሚናዋን ለመወጣት እየሞከረች ትገኛለች። የኦማን የውጭ ጉዳይ ሚኒስትር በድር አልቡሳይዲ በኢኮኖሚስት መጽሔት ላይ ባወጡት ጽሑፍ የግጭት የአሜሪካ ብቻ ኃላፊነት ተደርጎ መወሰድ እንደሌለበት አሳስበዋል። በሌላ በኩል ግን የሳውዲ አረቢያ የውጭ ጉዳይ ሚኒስትር ሉል ፋይሰን ቢን ፋርሃን በሪያድና በያምቡ ከተሞች ላይ ለተሰነዘረው ጥቃት ወታደራዊ ምላሽ የመስጠት መብታቸው የተጠበቀ መሆኑን የሚገልጽ ጠንካራ መግለጫ ሰጥተዋል። ምንም እንኳን ሳውዲ በ2023 በቻይና አገናኝነት ከኢራን ጋር የነበራትን ግንኙነት ብታድስም የቅርብ ጊዜ ክስተቶች ግን አቋሟን በድጋሚ እንድትመረምር አድርገዋታል። የቀጠናውን ሁኔታ የሚከታተሉ ተንታኞች እንደሚሉት አገራቱ ወደ ቀጥተኛ ጦርነት መግባት ባይፈልጉም በአሜሪካና በእስራኤል የሚደረገውን ጦርነት ከኋላ ሆነው ግፋ በል እያሉት ነው። በዚያ ወታደራዊ ቀጠና ውስጥ አሜሪካ እየደረሰባት ያለው ወታደራዊ ኪሳራ ብሉምበርግ አጋልጧል። ጦርነቱ ከተጀመረ ወዲህ ቢያንስ 16 የአሜሪካ የጦር አውሮፕላኖች ወድሟል ወይም ከፍተኛ ጉዳት ደርሶባቸዋል። ከነዚህም ውስጥ 10 የሚሆኑት MQ-9 ሪፐር የተባሉ ሰው አልባ አውሮፕላኖች ሲሆኑ በኢራን የአየር መከላከያ ወይም በመሬት ላይ ጥቃቶች የወደሙ ናቸው። በተጨማሪም 3 F-15 ተዋጊ አውሮፕላኖች በኩዌት ውስጥ በስተት በባልደረቦቻቸው ጥቃት የወደቁ ሲሆን አንድ የነዳጅ ጫኝ አውሮፕላንም በአየር ላይ በደረሰ አደጋ ወድሞ የ6 ሰዎች ሕይወት አልፏል። ሌሎች 5 ተመሳሳይ አውሮፕላኖችም በሳውዲ አረቢያ በሚገኝ ካምፕ ላይ በደረሰ የኢራን ሚሳኤል ጥቃት ተጎድተዋል። አንዲት F-35 አውሮፕላንም ከኢራን ተተኮሰ ተብሎ በሚታሰብ ጥቃት ጉዳት ደርሶባት በድንገተኛ ሁኔታ ለማረፍ ተገዳለች። ምንም እንኳን አሜሪካ ከባህረ ሰላጤው ጦርነት በበለጠ የአየር ስምሪት ብታደርግም በኢራን የአየር ክልል ውስጥ ሙሉ የበላይነትን ማግኘት እንዳልቻለች ይነገራል። ፔንታገን ከአሜሪካ ይዞታዎች ወደ ኢራን ግዛት የምድር ላይ ባላስቲክ ሚሳኤሎችን መተኮሱን አስታውቋል። እነዚህ እርምጃዎች የሚሳኤል መተኮሻ ጣቢያዎችን፣ የማምረቻ ተቋማትንና የህዝብ ማዕከላትን ኢላማ ያደረጉ ናቸው። በዚህም የኢራን 25 ዋና ዋና የመካከለኛ ርቀት የሚሳኤል ጣቢያዎች ውስጥ 19ኙ ጉዳት እንደደረሰባቸው ተዘግቧል። ሆኖም ግን በርካታ ጣቢያዎች የከምድር በታች ባለው አቅሟ ላይ ሳይወድሙ በመትረፋቸው በቀላሉ ለመልሶ ግንባታ ኢራን ጊዜ እንደማይወስድባት ተነግሯል። ፕሬዚዳንት ዶናልድ ትራምፕ በሰጧቸው መግለጫዎች ወታደራዊ ግባቸውን ለማሳካት መቃረባቸውን አመልክተዋል። ዛሬ ይፋ ባደረጉት መግለጫ የአሜሪካ ጦር ግቦቹን ለማሳካት በጣም እየተቃረበ መሆኑንና ወታደራዊ ጥረቱን ለመቀነስ እያሰቡ እንደሆነ ገልጸዋል። ሆኖም ግን የሽብርተኛ ስርዓት ካሉት የኢራን መንግስት ጋር ምንም አይነት የተኩስ አቁም ስምምነት እንደማያደርጉ በግልጽ ተናግረዋል። አስተዳደሩ ደጋግሞ እንደሚናገረው ከሆነ ለደሴቶች ወይም ለባህር ዳርቻ ወታደራዊ ዘመቻዎች እቅድ ማውጣት ማለት የግድ የምድር ጦር ወረራ ይደረጋል ማለት አይደለም። የሴኔት የስለላ ኮሚቴ ሰብሳቢ የሆኑት ሴናተር ቶም ኮተን
የፕሬዝዳንቱን አካሄድ በርካታ አማራጮችን የያዘና ብልህነት የተሞላበት ሲሉ አሞካሽተውታል። ብሪታንያ ከፋርስ ምድር ከማፈግፈጓ በፊት ለ150 ዓመታት በፋርስ ባህረ ሰላጤ ላይ የነበራት የባህር ኃይል የበላይነት አሁን አሜሪካ እየገጠማት ካለው ፈተና ጋር ይመሳሰላል። እንደ አውሮፓውያን አቆጣጠር በ1980ዎቹ መጨረሻ ላይ የተደረጉ የአሜሪካ ወታደራዊ ልምምዶች በወሽመጡ ላይ ያሉ ደሴቶችን ለመያዝ ታስቦ የነበረ ቢሆንም ከኢራን ሊሰነዘር የሚችለውን ያልተመጣጠነና የተለመደ ወታደራዊ ምላሽ በመፍራት እቅዱ ተትቷል። የኢራን አብዮታዊ ኃይል ጸረ መርከብ ሚሳኤሎችን፣ በሺዎች የሚቆጠሩ የባህር ውስጥ ፈንጂዎችንና እጅግ በርካታ የሆኑ ሰው አልባ የባህርና የአየር ተሽከርካሪዎችን ያካተተ ጠንካራ የባህር ዳርቻ መከላከያ አለው። የሆርሙዝ ወሽመጥ እጅግ ጠባብ የሚባለው ቦታው ስፋቱ 33 ኪሎ ሜትር ብቻ ሲሆን ሰሜናዊውን የባህር ዳርቻ ሙሉ በሙሉ የምትቆጣጠረው ኢራን መሆኗ ለቀጣዩ ግጭት እጅግ ወሳኝ ሚና ይኖረዋል። የአሜሪካ ኢኮኖሚም በኢራን ጦርነት ሳቢያ እየተጎዳ መሆኑ ተሰምቷል። ጦርነቱ ከመቀስቀሱ በፊት በአማካይ $3 የነበረው የአንድ ጋሎን ነዳጅ ዋጋ በአሁኑ ወቅት ወደ $4 ተቃርቧል። የዋጋ ጭማሪ በምዕራባውያን ሀገራት የኑሮ ውድነት ላይ ከፍተኛ ጫና እያሳደረ ይገኛል። የኳታር የተፈጥሮ ጋዝ ምርት መቀነስ እንዲሁም በሳውዲ አረቢያ በኩዌትና በተባበሩት አረብ ኤሚሬቶች የነዳጅ ማቀነባበሪያዎች ላይ የተሰነዘሩት ጥቃቶች የዓለምን የኃይል ገበያ እጅግ አሳሳቢ ደረጃ ላይ ጥለውታል። ዩናይትድ ስቴትስ በኢራን ምክንያት የተፈጠረውን የምርት መስተጓጎል ለማካካስና ገበያውን ለማረጋጋት በተለያዩ እርምጃዎች ወደ 440 ሚሊዮን በርሜል የሚጠጋ ተጨማሪ ነዳጅ ወደ ገበያ እንዲለቀቅ አመቻችታለች። በተለይም ከነዳጅ ፍላጎቷ 95 በመቶውን ከመካከለኛው ምስራቅ የምታስገባውና ከዚሁ 90 በመቶ በሆርሙዝ ወሽመጥ በኩል የሚያልፍባት ጃፓን የነዳጅ ጫኝ መርከቦቿን ደህንነት ለማስጠበቅ ለዲፕሎማሲያዊ ቅንጅት ቀዳሚ ትኩረት ሰጥታ እየሰራች ትገኛለች። ከኢራን በኩል የሚወጡ መግለጫዎች ደግሞ እነዚህን ወታደራዊ እርምጃዎች በግዛቷ ላይ ለተፈጸሙ ጥቃቶች የተሰጡ ህጋዊ ምላሾች እንደሆኑ አድርገው ያቀርባሉ። ኢራን በሳውዝ ፓርስ የተፈጥሮ ጋዝ ማውጫና በሌሎች የኃይል መሰረተ ልማቶቿ ላይ ለደረሰው ጥቃት አጸፋ እየመለሰች እንደሆነ ትገልጻለች። የቴህራን አገዛዝ የባህረ ሰላጤው ሀገራት ለአሜሪካ ወታደራዊ ስምሪት ምቹ ሁኔታን በመፍጠር ተባባሪ ሆነዋል ሲል ይከሳል። በመሆኑም የሆርሙዝ ወሽመጥን መቆጣጠር ራስን የመከላከል እርምጃ መሆኑን በአጽንኦት ይገልጻል። የውጭ ጉዳይ ሚኒስትሩ አራግቺ በቅርቡ በሰጡት መግለጫ ኢራን ወሽመጡን ሙሉ በሙሉ እንዳልዘጋችው፣ ነገር ግን የመተላለፊያ ዕድሉን በተመረጠ ሁኔታ እየገደበች መሆኑን አስታውቀዋል። ዛሬ አራተኛ ሳምንቱን የያዘው የግጭት የቀጠናውን የጸጥታ መዋቅሮች ጥንካሬ በከፍተኛ ሁኔታ እየፈተነ ይገኛል። የተባበሩት አረብ ኤሚሬቶች ብቻዋን በመቶዎች የሚቆጠሩ ባላስቲክ ሚሳኤሎችንና ሰው አልባ አውሮፕላኖችን በአየር ላይ መታ ለማክሸፍ ተገዳለች። በባህረ ሰላጤው የሚገኙ የአሜሪካ የጦር ሰፈሮች በተደጋጋሚ ጥቃት እየደረሰባቸው መሆኑ ቀደም ሲል የነበሩት የመከላከያ ዋስትናዎች ምን ያህል አስተማማኝ ናቸው የሚል ጥያቄ አስነስቷል። ምንም እንኳን ሳውዲ አረቢያና የተባበሩት አረብ ኤሚሬቶች በቀጥታ በሚሰነዘሩ ጥቃቶች ውስጥ ከመሳተፍ ቢቆጠቡም የአሜሪካን ጦር በሎጂስቲክስ ረገድ የሚደግፉበትን አድማስ አስፍተዋል። በፕሪንስተን ዩኒቨርሲቲ የበርናርድ ሄከልን የመሰሉ ባለሙያዎች እንደሚጠቁሙት እንደ ዳህራን ባሉ ለኢራን የባህር ዳርቻ ቅርብ በሆኑ ቦታዎች ላይ የአሜሪካ የጦር አውሮፕላኖች እንዲሰፍሩ መደረጉ ከባህረ ሰላጤው ሀገራት አየር ኃይሎች በበለጠ የወታደራዊ ስምሪቱን ሁኔታ በእጅጉ ሊቀይረው ይችላል። የረጅም ጊዜ ስትራቴጂካዊ ግምገማዎች ደግሞ ከጦርነቱ በኋላ ሊኖር የሚችለውን የመከላከል አቅም ያመለክታሉ። የባህረ ሰላጤው ቀጠና ተንታኞች እንደሚከራከሩት ኢራን የኃይል አቅርቦት መስመሮችን የማወክ አቅም እንዳላት በተግባር ማሳየቷ ግጭቱን በአጭር ጊዜ ውስጥ ከማርገብ ባለፈ ለወደፊቱ ጠንካራ የሆነ ቅድመ ሁኔታ ማስቀመጥን ይጠይቃል። የሳውዲና የኤሚሬቶች ባለስልጣናት በሁኔታዎች ላይ መረጋጋት እንዲሰፍን ጥሪ እያቀረቡ ቢሆንም ኢራን በግጭቱ ላይ የበላይነት እንዳታገኝ ግን ከወዲሁ ማስጠንቀቂያ በመስጠት ላይ ናቸው። የትራምፕ አስተዳደር ከሳውዲው አልጋ ወራሽ መሐመድ ቢን ሰልማን ጋር በየጊዜው በሚያደርጉት የስልክ ውይይት የአረብ ሀገራት በቀጥታ ወደ ጦርነቱ ሳይገቡ የተቀናጀውን ጥምረት እንዴት ማቆየት ይቻላል በሚለው ጉዳይ ላይ ትኩረት አድርጓል። የተለያዩ የመገናኛ ብዙሃን ትንተናዎች እንደሚጠቁሙት ቻይናና ሩሲያ ለኢራን የአየር መከላከያ ስርዓትና ለኢላማ መለያ መረጃዎች ድጋፍ እያደረጉ ነው ቢባልም ይፋዊ ማረጋገጫ ግን እስካሁን አልተገኘም። የሳተላይት ምስሎች እንደሚያሳዩት ምንም እንኳን የሚሳኤል መተኮሻ ጣቢያዎች የላይኛው ክፍል ጉዳት ቢደርስባቸውም የምድር በታች ያሉ ዋሻዎች ግን ቁልፍ የጦር መሳሪያዎችን ይዘው በደህና ተርፈዋል። እነዚህን ጣቢያዎች መልሶ ለመገንባት የጥሬ ዕቃ ማግኘት ችግር ቢሆንም ለኢራን ጊዜ የማይፈጅ መሆኑ ተነግሯል።